ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ እንመልከት። ዛሬ ምሽት የሚደረገውን ጨዋታና አርሰናልን ከብሬንፎርድ ጋር የሚያገናኘው ጨዋታ በተለይ በብሬንፎርድ በኩል ያለውን ጉዳይ ደግሞ እንመልከት። እንግዲህ እስካሁን ድረስ ጠንካራ ቡድን ሆኖ መጥቷልና ይህንን እናንሳ። ዛሬ ጨዋታውን የሚያሸንፍ ከሆነ ሌሎቹ ደግሞ ቢያንስ የአውሮፓ ውድድሮች ላይ የሆነ ስፍራ ይዞ ለማጠናቀቅ የሚያስችለውን ጉዞ የበለጠ የሚያሳምር ይሆናል። ከባድ ጨዋታ ነው ከአርሰናል ጋር የሚያደርገው። ለአርሰናልን ፈታኝ ይሆናል። ግን ወሳኝ ተጫዋቾች እንደዚሁም አሰልጣኙን በክረምቱ አጥቷል አይደል? ይሄ ቡድን እንመልከተው ይህንን ጉዳይ። አልክ ብሬንፎርድ ሰኞ ዕለት ስናነሳ ነበር መሰለኝ ምሳ የውድድር ዘመኑ መጨረሻ ላይ አሁን እንግዲህ 2/3ኛውን ሄደናል በፕሪሚየር ሊግ። የ26ኛ መርሃ ግብሮች ናቸው የተደረጉት፣ 26ኛ ጨዋታዎች ናቸው የተደረጉት። አርሰናል ዛሬም 26ኛ ከብሬንፎርድ ጋር ይጫወታል። ስለዚህ 26 ጨዋታዎች ማለት የሲዝኑ 2/3ኛ ማለት ነው። 12 ጨዋታ ነው የሚቀረው እንደዛ ገደማ እና እስካሁን ድረስ በመጣንበት ሁኔታ እኔ 3 ቤስት አሰልጣኞች አሉ እላለሁ። አንደኛው ሚኬል አርቴታ ነው፣ የፕሪሚየር ሊጉ መሪ ስለሆነ እስካሁን ድረስ አርሰናል የፕሪሚየር ሊጉ ምርጡ ቡድን ስለሆነ ቢያንስ እስካሁን ድረስ በብዙ መለኪያዎች። ሁለተኛው የአስቶን ቪላ ኡናይ ኤሜሪ ናቸው። አስቶን ቪላ ይገባኛል 4ኛ 5ኛ ሆኖ ጨርሷል። ስለዚህ አሁን ያሉበት ቦታ ባለፉትም አመታት የነበሩበት አካባቢ እዛው ሰፈር ስለሆኑ ብዙ የሚያስደንቅ ላይ መስል ይችላል። ግን ክረምት ላይ የነበረውን ሁኔታ ማስታወስ ያስፈልጋል። ተጫዋቾች ኤቫን ጊሳ የሚባል ተጫዋችን ብቻ ነው በገንዘብ ያመጡት። ከዛ ውጪ ቪክቶር ሊንደሎፍ በማንቸስተር ዩናይትድ አዲስ ውል ሳይቀርብለት ከቀረ በኋላ በነጻን ያስፈረሙት። ጄደን ሳንቾን እና ሃርቬ ኤሊየትን በውሰት አምጥተዋል። ልክ ነው፣ ደህና ተጫዋቾች ናቸው። ግን እንደ ባለፉት አመታት አልነበረም። ከዛ ሞንቺ የስፖርት ዳይሬክተሩም ለቀቁ። ኡናይ ኤሜሪ ደስተኛ አልነበሩም። ኤሚ ማርቲኔዝ የመቆየቱ ጉዳይ፣ ኦሌ ዋትኪንስ የመቆየቱ ጉዳይ ምኑ አጠያቂ ነበር። ከእንደዚህ አይነት እርግጠኝነት ከጎደለው የዝውውር ጊዜ በኋላ አሁን 3ኛ ስፍራ ላይ መገኘታቸው የሆኑ ሰሞኖች ቪላም እኮ የዋንጫ ፍክክር ውስጥ አለበት ማለታችን፣ በዩሮፓ ሊግም ወደሚቀጥለው ዙር አልፈዋል። በጣም አስደናቂ ሲዝን ነው ይሄኛው። 3ኛው አሰልጣኝ እኔ ከ1 እስከ 3 እንግዲህ አስቀምጥ ብባል የመጨረሻ 3 ኖሚኒስ አስቀምጥ ብባል ኬት አንድሪውስን ነው ማስቀምጥ። የአሰልጣኙ ስራ ብቻ እንዳልሆነ ይገባኛል። የብሬንፎርድ ስኬት የቶማስ ፍራንክ ስኬት ብቻ እንዳልነበረው ሁሉ የኬት አንድሪውስ ስኬት ብቻ ነው ላይሆን ይችላል። ግን ክረምት ላይ ብዙ ለምሳሌ ፕሪሚየር ሊግ ዌብሳይቱ አለ አይደል? ፕሪሚየር ሊግ ዌብሳይት ላይ የሚጽፉ 6 ጸሐፊዎች አሉ። አድሪያን ክላርክ፣ አሌክስ ኬብለ ምናምን የሚባል ሌሎች 6 ጸሐፊዎች አሉ። 6ቱም ብሬንፎርድ ላለመውረድ ነው የሚጫወተው ብለው ነው የገመቱት። 6ቱም ብሬንፎርድን 18ኛ ብለው ነው የገመቱት። ብሬንፎርድን በተመለከተ የነበረው የክረምት ግምት ይሄኛው። አሁን ፕሪሚየር ሊጉ 13 ጨዋታ እየቀረው ዛሬ ካሸነፈ ከማንቸስተር ዩናይትድ በ2 ነው በ3 ነጥብ ርቀት ላይ ነው የሚሆነው። ለቻምፒየንስ ሊግ ቦታ ከሚፎካከሩት ከሊቨርፑል፣ ማንቸስተር ዩናይትድ፣ ቼልሲ ጋር አርሰናልን ካሸነፈ ዛሬ ይፎካከራል። ቻምፒየንስ ሊግ ይቀር፣ ግን ለአውሮፓ ውድድሮች መፎካከራቸው በጣም አስገራሚ ነው። ዛሬ ቀላል ጨዋታ አይሆንም ለአርሰናል እንዲባል ያደረገው የብሬንፎርድ ሲዝን ነው። 39 ነጥብ አላቸው። በሜዳቸው 12 ማነው በሜዳቸው በሲዝኑ በሙሉ 12 ጨዋታ አሸንፈው ሊቨርፑል ትላንትና በማሸነፉ ነው ከብሬንፎርድ እኩል ጨዋታዎችን ያሸነፈው። ከሊቨርፑል የበለጠ በሲዝኑ በሙሉ ጨዋታ አሸንፈው ነበር። ሰዎች ለምን ይወርዳሉ ብለው እንደገመቱ ግን ግልጽ ነው። ያንን ግምት የገመቱ ሰዎችም ተሳስተዋል ማለት አይደለም። በጊዜው የነበረ ግምት ነው። ግምት ትክክል ሊሆን ይችላል፣ ላይሆን ይችላል። የግምት ስህተት ነው፣ የፋክት ስህተት አይደለም። በግምት ሰው የተለያየ ግምት ይኖረዋል። የብዙ ሰው ግምትም ግን ነበር። አንደኛ ኬት አንድሪውስ አሰልጥኖ ሲጫወት እናውቀዋለን፣ ግን አሰልጥኖ የሚታወቅ አሰልጣኝ አይደለም። የቶማስ ፍራንክ የቆመ ኳስ አሰልጣኝ ነበር። ምክትል አሰልጣኛቸው ምናምን እንኳን አይደለም። የቆመ ኳስ አሰልጣኝ ስፔሲፊክ ድርሻ የነበረው ሰው
የምክትል አሰልጣኝ ከሆነ ኃላፊነቱ ሰፋ ያለ ነው ማለት ነው አይደል? ለምሳሌ ፔፕ ሊንደርስ የፔፕ ምክትል ነው። ስለዚህ ትሬኒንግ ፕላን ያደርጋል፣ ድሪሎች ያሰራል፣ ብዙ ታክቲካዊ ዝግጅቶች ያደርጋል። ሰፋ ያለ ኃላፊነት ያለው ነው ማለት ነው። የቆመ ኳስ አሰልጣኝ ግን ስፔሲፊክ ነው። ሌላ ስራ አይሰራም ማለት ላይሆን ይችላል፣ ግን በስፔሲፊክ ኃላፊነት ነው። ምክትሉም ቢሆን ፕሮሞት የተደረገው ቶማስ ፍራንክ ፕሮሞት እንደተደረጉት ማለት ነው። ቶማስ ፍራንክ ምክትል ነበሩ የብሬንፎርድ፣ ከዛ በኋላ ነው ቋሚ ዋና አሰልጣኝ ሆኑት። እንደዛ ቢሆን ብዙ ቦታ ስለሚሆን የሚገርም ላይሆን ይችላል እና የቆመ ኳስ አሰልጣኝ ዋና አሰልጣኝ ያደረጉ ቶማስ ፍራንክ ደግሞ ባለፉት ጥቂት ዓመታት በፕሪሚየር ሊግ ከሚጠበቀው ከብሬንፎርድ ከሚጠበቅበት በላይ ስኬታማ የሆኑ ብሬንፎርድ በብዙ ገንዘብ የሸጣቸውን ተጫዋቾች ያጎለበቱ አይቨን ቶኒን፣ ብራያን ቤሞን፣ ኦሌ ዋትኪንስን፣ ሳይድ ቤን ራህማን፣ ዮሃን ቪሳን፣ ዳቪድ ራያን ሌሎችንም ተጫዋቾች ያጎለበቱ አሰልጣኝ ናቸው። በጣም ጥሩ ታክቲካዊ አሰልጣኝ ናቸው። ልክ ነው፣ በቶተናም አልተሳካላቸው፣ ጥሩ አሰልጣኝ ናቸው። እሳቸውን በእንደዚህ አይነት አሰልጣኝ ነው የተኩት። ሩኪ ነው፣ ከዚህ በፊት አሰልጥኖ አያውቅም ብቻ ሳይሆን ለሰዎች እንግዳ ውሳኔ ተደርጎ ነበር የታየው። ስለዚህ ሰዎች ቢጠራጠሩ ተገቢ ነው። ሁለተኛ 39 ጎል ያስቆጠሩ ተጫዋቾች ናቸው ብራያን ቤሞ እና ዮሃን ቪሳ፣ ሁለቱም ተጫዋቾች። እነዚህን አጧቸው። ለከፍተኛ ጎል አስቆጣሪነት ፉክክር ውስጥ የነበሩ የአንድ ቡድን ሁለት ተጫዋቾች በአንድ ዲፓርትመንት ያሉ፣ ከአንድ ቦታ አንድ ዲፓርትመንት ማፍረስ ማለት ነው ከፊት። ከዛ ደግሞ አንበላቸውን ክርስቲያን ኖርጋርድን ወደ አርሰናል ሄደ። ሁሉም ወደ ትልልቅ ክለቦች ነው የሄዱት፣ ማንቸስተር ዩናይትድ፣ አርሰናል፣ ኒውካስል። ቶተናሙም ወሰደ አሰልጣኛቸውን። ስለዚህ መጥፎ ሲዝን እንዲያሳልፉ ብትጠብቂ ሊወርዱ ይችላሉ ብለሽ ብትገምቺ ጥፋት አይመስልም። ግን የአሰልጣኙ ስራ እንዳለ ሆኖ ከየትኛውም ሲዝን በላይ የተሻለ የውድድር ዘመን ማሳለፋቸው ግን የፕሪሚየር ሊግ የሆኑ የዴታ ክለቦች የሚባሉ ክለቦች አሉ፣ ብራይተን እና ብሬንፎርድ። ሁለቱም ክለቦች የሚያስደንቅ ስኬት ያላቸው ናቸው። የዚህ ክለብ እንግዲህ ስኬት የምታመጪበት መንገድ በጣም የተለያየ ነው። ለምሳሌ አንድን ክለብ እጣ ፈንታ በቃ የሚያስደነግጥ ገንዘብ በማርከፍከፍ መለወጥ ትችላለች። ቼልሲ እንደዛ ነው የሆኑ። ለምሳሌ ከፍተኛ እዳ የነበረበት አድሚኒስትሬሽን ውስጥ ሊገባ የነበረ ኬን ቤትስ የሚባሉ ባለቤት ነበሩት። ለ55 ዓመት የሊግ ዋንጫ አሸንፈው ያቅም። ከዛ ሮማን መጡ፣ ሮማን አብራሞቪች እና የማይታመን ገንዘብ አቀረቡ። ለአራት ተከታታይ ሲዝኖች የእንግሊዝ ትልልቆቹ ክለቦች በጋራ ያወጡትን ገንዘብ በአንድ የዝውውር ጊዜ አወጡ። ቤስት አሰልጣኝ ታመጫለሽ፣ የወቅቱ የአውሮፓ ሻምፒዮን የነበረ አሰልጣኝ፣ ቤስት ተጫዋቾች ታመጫለሽ እና ቼልሲ በሁለት ተከታታይ ዓመት ነው ወዲያው የፕሪሚየር ሊግ ሻምፒዮን የሆነ። ሌላ እውቀት የለው ምናምን ልል አልችልም፣ ግን መቼስ ልትክጁ አትችይም ኢንቨስትመንቱ። ማንቸስተር ሲቲ ምንድነው እነሱ የኤሌቬተር ክለብ የሚሉት ነበር፣ የውዮ ክለብ የሚሉት ማለት ነው። የሚወጣ የሚወርድ ፕሪሚየር ሊግም ላይ ከሆነ 14ኛ ምናምን የሚሆን አይነት ክለብ ነው የነበረው። ከዛ 2008 ላይ የሚገርም ኢንቨስትመንት ማንቸስተር ሲቲ ላይ ኢንቨስት ተደረገ እና ምንም ጥያቄ የለውም የሲቲ ታሪክ ከዛ በኋላ በምናውቀው ሁኔታ ተቀየረ። ከ2011 በኋላ 8 ጊዜ ፕሪሚየር ሊግ አሸነፈ። እኔ ፕሪሚየር ሊግ ማየት ሲጀምር ሲቲ ፕሪሚየር ሊግ ውስጥ አልነበረም እና እዚህ ውስጥ ባይ ታለንት ኤንድ ባይ ትሮፊስ የሚሉት ነገር አለ። ተሰጦ ትገዣለሽ። ተሰጦ አሰልጣኝ ሊሆን ይችላል። ፔፕ ጓርዲዮላ ወደ ሲቲ አሰልጣኝ ሊሆን አይችልም ነበር ይሄ ኢንቨስትመንት ባይኖር ነው። ጆዜ ሞሪኞ የቼልሲ አሰልጣኝ ሊሆን አይችልም ነበር ይሄ ኢንቨስትመንት፣ ወይ ካርሎ አንቼሎቲ ወይ ሮቤርቶ ማንቺኒ ወይ ማን። አንዱ መንገድ ይሄኛው በቃ በከፍተኛ ኢንቨስትመንት ስኬታማ መሆን፣ ሌላኛው ብልሃት የተለየ አፕሮች መከተል ነው። ብሬንፎርድ ያደረገው እሱ ነው። ብሬንፎርድ አሁን ሲቲ ያሳካውን አላሳካም፣ ቼልሲ ያሳካውን አላሳካም፣ ሌላ ፕላኔት ላይ ያለ ነው። ግን ሰክሰስ የግድ የቼልሲ ሰክሰስ ነው ማለት ዋንጫ ለብሬንፎርድ የግድ ዋንጫ ካላሸነፈ ብሬንፎርድ ሰክሰስፉል አይደለም ልለው አልችልም። ይሄ ነው ባይነሪ አስተያየት። ብሬንፎርድ መጠኑ ይታወቃል። ግን አንድ አሌክስ ደፍ የሚባል የብሬንፎርድ ደጋፊ የሆነ ሰው የጻፈው መጽሐፍ ነበር የብሬንፎርድን እድገት በተመለከተ 2005 ላይ በቃ እንደ ክለብ ህልውናው ሊያበቃ የነበረ ክለብ ነው። በኋላ ማቲው ቤንሃም የሚባሉ ከ11 ዓመታቸው ጀምሮ የብሬንፎርድ ደጋፊ የነበሩ ግን
ፊዚክስ በኦክስፎርድ ዩኒቨርሲቲ የተማሩ የዴሪቬቲቭስ ትሬደር የነበሩ በኋላ በ30 ዓመታቸው አካባቢ እግር ኳስ ላይ ያሉ ውርርዶችን ማጥናት ጀመሩ። አሁን አወራራጅ ድርጅቶች ወይ ቤቲንግ ካምፓኒስ የሚባሉት ኦድ ያወጣሉ። ዛሬ ብሬንፎርድ ከአርሰናል ይጫወታል። ከዛ ገምቱ ይላሉ ሰዎች። ገምተው ወይም የጨዋታ ውጤት ገምተው የመጀመሪያ ማን ጎል ያስቆጠራል፣ መጀመሪያ ማን ቢጫ ካርድ፣ ብዙ ዝርዝር ነው ቤት አድርጌ አላውቅም፣ ግን አለ ኦድ እንደዛ ይወጣል። እና በራንደምነስ ነው ኦድ የሚወጣው አሉ እሳቸው። ያኔ ለምሳሌ ሰዎች የበለጠ ብዙ ጎል የሚያስቆጥረውን ቡድን ይሄዱና ይገምታሉ። አይ አንደርላይንግ ዴታ መታየት አለበት አሉ። መጀመሪያ ፊዚስት መሆናቸው ጠቅሟቸው ሊሆን ይችላል፣ ግን ከዛ ስማርት ኦድስ የሚባል አንድ የካምፓኒ ሴት አፕ አደረጉ እና አንደርላይንግ ስትሬንግዝ የሚሉትን ነገር ማጥናት ጀመሩ። ሰስቴነብል በሆነ ሁኔታ የጎል እድል የሚፈጥር ቡድን ነው መገመት ያለባችሁ። ሰስቴነብል መሆን አለበት ያ መንገድ፣ ጎል የምታስቆጥሪበት መንገድ። አኖማሊ ወይም አልፎ አልፎ የምታደርጊው መሆን የለበትም። ያንን የሚያደርግ ቡድን ሞቅ ያለውን ሰሞነኛ ቡድን ለምሳሌ አስቶን ቪላ በዚህ ዓመት 13 ጎል ከፍጹም ቅጣት ሳጥኖች ያስቆጥሯል። ኦኬ ለ38 ጨዋታ አይሰራም። ይሄ 38 ጨዋታ ከሳጥን ውጭ ጎል እያስቆጠርሽ ምናምን ሻምፒዮን አትሆኝ። የሆነ ጊዜ ይቆማል። አሁን ለዛ ነው ሞርጋን ሮጀርስ የሆነ ሰሞን እንደሚያስቆጥረው ማያስቆጥረው ሪፒተብል አይደለም። የሆነ ጊዜ ያስቆጥራል ችሎታው እስካለው ድረስ። ግን በዛ መንገድ 9 ወር አይቀጥልም። ራንደምነስ ስለሆነ ፓተርን ስላልሆነ ለዛ ነው እሳቸው በጣም በተዋጣለት ሁኔታ የጎል እድል የሚፈጥሩ ቡድኖችን ገምቱ፣ ገንዘብ ታገኛላችሁ የሚል ስማርቶች የሚባል ሰዎች ስማርት ሆነው እንዲወራረዱ የሚያደርግ መንገድ ነው የነበረው። መጀመሪያ የእግር ኳስን አንደርላይንግ ዴታን መጠቀም በተመለከተ የተረዱት ያን ጊዜ ነው። ከዛ በኋላ የሚወዱት ክለብ ነው ችግር ውስጥ ገባ። ልክ እንደ መኒቦል ማለት ነው። የመኒቦልን በአሜሪካ ስፖርቶች ላይ የፈጠረው ተጽዕኖ ይታወቃል። ሊቨርፑል ላይ ዴታ የፈጠረው ተጽዕኖ ይታወቃል። ሊቨርፑል ኮንሲስተንትሊ ከትልልቆቹ ክለቦች ያነሰ ነበር ሲያወጣ የቆየው በክለብ ዘመን፣ ግን ከትልልቆቹ ክለቦች የበለጠ ስኬት ደግሞ ነበሩ በአውሮፓን በእንግሊዝ። ከዛ የገባቸው አንዳንድ ነገር ለምሳሌ ሴት ፒስ የሚታወቁበት ነው አይደል? አንድሪያስ ጆርጅን አሁን በአርሰናል እየሰራ ያለው ኒኮላ ጆቨ፣ ሌሎችም ሰዎች በዚህ ለዴታ በሚሰጥ ግምት ምክንያት ስለ ሴት ፒስ ብዙ ምርመራ ያደረገ ብዙ ጥናት ያደረገ ክለብ ነው። ጂያኒ ቪዮ የሚባሉ 4000 የቆሙ ኳሶችን ያጠኑ የሆነ ጊዜም ከማውሪሲዮ ሳሪ ጋር አብረው የሰሩን ሰው የቡድኑ የሴት ፒስ አሰልጣኝ አድርጎ መጀመሪያ የቀጠረው ብሬንፎርድ ነው። መጀመሪያው የእንግሊዝ ቡድን ነው የሴት ፒስ አሰልጣኝ በመቅጠር። ስለዚህ ምን ይነግረናል? ዴታን ብዙ የመጠቀም ልማድ ነበረባቸው። ስለዚህ ኤምቤሞ፣ የዊሳ፣ የዋትኪንስ፣ የቤንራህማ ሌሎችም ተጫዋቾች ባለፉት ዓመታት መልቀቅ ምንም ችግር ሳይፈጠር ይቀር። በተለይ አጥቂዎች ላይ ደግሞ ይሆንላቸው። አጥቂዎች ሳይመጡ የሚገርም ብዙዎቹ አሁን የጠቀስኳቸው ተጫዋቾች አጥቂዎች ወይ የማጥቃት ተጫዋቾች ናቸው። አጥቂ ብቻ አይመለምሉም፣ ግን እንደዛ ነው። አሁን ደግሞ አይቨንቶኒ በተለይ ማነው አይቨንቶኒ ያልኩኝ ኢጎር ቺያጎ ከሃላንድ ቀጥሎ ብዙ ጎል ያስቆጠረው ተጫዋች እና የትኛውም ብራዚላዊ በፕሪሚየር ሊግ አድርጎት የማያውቀው ነው ያደረገው። በአንድ ሲዝን ገና ካሁኑ ገና 13 ጨዋታ እየቀረው 17 ጎል አስቆጥሮ የሚያውቅ ብራዚላዊ ተጫዋች የለም። ስለዚህ እምቤሞ ለምን ለቀቀብን፣ ዊሳ ለምን ለቀቀብን ምናምን ብሎ የሚቆጭ ሰው የለም። አሁን ልክ ነው፣ ሁለቱም ጥሩ ተጫዋቾች ናቸው። እምቤሞ በዩናይትድ ጥሩ ሲዝን እያሳለፈ ነው። ግን እምቤሞን የምትናፍቂው ጎል የሚያስቆጠር ተጫዋች ብታጪ ነው። ስለዚህ ጎል የሚያስቆጥሩበት መፍትሄ አላቸው። አይቨንቶኒ የሆነ ጊዜ 20 ጎል አስቆጥሮ ነበር በፕሪሚየር ሊግ ብቻ ልክ እምቤሞ እንዳደረገው። ከዛ በፊት በነበረው ሲዝን በቻምፒየንሺፕ 31 ጎል ያስቆጠረ ተጫዋች ነው። በሁለት ሲዝን 51 ጎል ያስቆጠረ ተጫዋች ነበር። ችግር አልገጠማቸውም። እምቤሞ ያንን ቦታ ሞላ። ግን ከአይቨንቶኒ በፊት ኦሌ ዋትኪንስ እዛ ነበር። ኦሌ ዋትኪንስን ከ4ኛ ዲቪዚዮን ያመጡት ኤግስተር ሲቲ ከሚባል ቡድን የመጨረሻው ሲዝን ወደ አስቶን ቪላ ከመሄዱ በፊት 25 ጎል ነበር ያስቆጠረው። ልክ እምቤሞና ቪሳ 19ና 20 ጎል ማስቆጠራቸው አስገራሚ እንዳልሆነ ግን የተለወደው የስማርት ኦድ መንገድ የማቲው ቤንሃም መንገድ ልለው እችላለሁ። ይህንን ስታቲስቲካል ሞዴል በመጠቀም ባይ ሎ ሴል ሃይ የሚሉት ነገር አለ። በአነስተኛ ገንዘብ ተጫዋቾችን መግዛት፣ በከፍተኛ ገንዘብ መሸጥ፣ ግን ሁልጊዜ ተጫዋቾችን መተካት መቻል። አንድ ሰው ሲናገሩ የክለቡ የስፖርት ዳይሬክተር ናቸው። መጀመሪያ የምልመላ ኃላፊ ሆነው የተቀጠሩ ሰው ናቸው። ሊ ዳይክስ ይባላሉ እና በዴታ ቤዛቸው ላይ 85,000 ተጫዋቾች እንዳሉ ይናገራሉ።
ፊልተር እናደርጋለን። ስፔሲፊክ ካራክተሪስቲክስ ዋጋ ምናምን አለ። ብሬንፎርድ ሬንጅ በጣም ጠባብ ነው። በቻምፒየንሺፕ እያለን በተለይ በመጀመሪያዎቹ ዓመታት ከ2 ሚሊዮን በላይ ለተጫዋች ዝውውር አናወጣም ነበር ይላል። ሁልጊዜም 3 ዋና ዋና የምልመላ 7 ስቴፖች አሉት፣ ግን 3 ዋና ዋና ደግሞ የሚባሉት አይደንቲፊኬሽን፣ ኢቫሉዌሽን ኤንድ ሪክሩትመንት የሚሉት ነገር አለ። መጀመሪያ ተጫዋቾች አይደንቲፋይ ማድረግ፣ መገምገም፣ ከዛ መመልመል። በጣም ጠንካራ ዝግጅት ነው የሚያደርጉት። 2019 ላይ የምልመላ ኃላፊ ሆነው በሄዱበት ጊዜ ነው እንግዲህ ከ2 ሚሊዮን በላይ ለአንድ ተጫዋች የማውጣት ታሪክ የሌለው ክለብ። በዛ ግን ብዙ ተጫዋቾች ያገኘ፣ የሀይ ቫሊዩ ተጫዋቾችን ያገኘ፣ በከፍተኛ ዋጋ የሚሸጥ አይነት ነው የነበረው እና በአሰልጣኝነትም ቶማስ ፍራንክ ምክትል ሆነው ይሰሩ የነበሩ ሰው ናቸው ወደ ዋናው ቦታ የጎለበቱት እና ይሄ ነው የስኬታቸው ሚስጥር። በቅርብ ዓመታትም ለምሳሌ ትርፋቸውን ካየሽ ኦሊ ዋትኪንስን በ7 ገዙት። ደህና ገንዘብ ማውጣት የጀመሩት ከ2020 በኋላ ነው። በ35 ሸጡት በዩሮ። በቅርብ ጊዜ አንድ ቃለ ምልልስ ነበር አምና ክሪስቲያን ኖጋርድ እኔ ስመጣ አለ መጀመሪያ ኔል ሞፔን እንዴት እንለቀዋለን? እንደዚህ አይነት ወሳኝ ተጫዋች፣ በጣም ወሳኝ ተጫዋች ነበር ኔል ሞፔ። በኋላ ለብዙ የፕሪሚየር ሊግ ቡድኖች አሁን በቅርብ ጊዜ ለማርሴይ ሲጫወት ያየነው ልጅ ማለት ነው። ወደ ሴቪያ ሄደ ልበል ካልሳሳት፣ እንዴት መተካት ይቻላል ብዬ ሰጋ ነበር። ግን ኦሊ ዋትኪንስን ቡድን ውስጥ ከፊት እናጫውተዋለን ብለው ወሰኑ። ሳይድ ቤን ራህማ ከለቀቀ እንዴት ይተካል ብዬ ሰግቼ ነበር ይላሉ። ቤን ራህማ ላይ 60 ሚሊዮን ያተረፉት ግን እምቤሞን ከፈረንሳይ 2ኛ ዲቪዚዮን አመጡት። በነገራችን ላይ ብራያን እምቤሞና ጋብሪኤል ማጋሌሽ አንድ ላይ ተጫውተዋል በፈረንሳይ እና ከፈረንሳይ 2ኛ ዲቪዚዮን አመጡትና አሁን አምና ባለፈው ክረምት ማንቸስተር ዩናይትድ ሲያስፈርመው የማይፈልገው ትልቅ ክለብ አልነበረም ብራያን እምቤሞ። በአብዛኛው ትልልቅ ክለቦች ይፈልጉት ነበር። ከዛ እሱ ሲለቅ ደግሞ እምቤሞ ሲለቅ እንደዚህ አይነት ኤክሰፕሽናል ሲዝን ካሳለፈ በኋላ ሲለቅ ኢጎር ቺያጎን ቀድመው አምጥተውት ነበር። 35 ሚሊዮን ዩሮ አውጥተውበት ተጎርቶ ነበር። ግን አሁን ቢሸጥ 60 አይሸጥም። 17 ጎል ሲዝን እያሳለፈ ነው። አምና እምቤሞ ካስቆጠረው ጎል በላይ ማስቆጠር ይችላል። አሁን አይቨን ቶኒን በ5.5 ነበር የገዙት። ወደ አልአህሊ ሲሸጥ በ45 ሚሊዮን ዩሮ በ2024 ወደ ሳውዲ አልአህሊ የላኩት። እምቤሞን ራሱን በ6.5 ሚሊዮን ገዝተው ስንት እጥፍ እንደሆነ አላቅም፣ በዩሮ 75 ሚሊዮን ዩሮ ወደ ማንቸስተር ዩናይትድ የሸጡት ቤስቱን ሲዝን ካገኙ። ወያን ቪሳን በ10 ገዝተው በ60 ነው የሸጡት፣ 6 እጥፍ አትርፈው እና አሁን በጉዳት ሲቸገር የነበረው ኢጎር ቺያጎ ያ ችግር እንዳይገጥማቸው አደረገ እና ይሄ የምልመላ ስማርት የሆነ ዴታ ሌድ የሆነ ምልመላቸውን የሚያሳይ ነው። ስኬት የግድ በከፍተኛ ኢንቨስትመንት ብቻ የሚመጣ አይደለም። ለዚህ ነው አሁን ሰዎች በዚህ አመት የአውሮፓ ስፍራን ይዘው ከጨረሱ ከክረምቱ ባለፈው የዝውውር ጊዜ ከለቀቁባቸው ከፍልሰቱ ከዛ ኮንቴክስት በመነሳት ከሌስተር በኋላ በፕሪሚየር ሊግ ትልቁ የአንደርዶግ ስቶሪ ሊሆን ይችላል የሚሉት ይሄ ቡድን ዩሮፓ ሊግ ወይ ቻምፒየንስ ሊግ ከተሳተፈ። አሰልጣኙ በጣም ጥሩ አሰልጣኝ ናቸው። ቶማስ ፍራንክ በታክቲኩ በኩል ተለዋዋጭ የሆኑ ፕራግማቲስት፣ ለጨዋታ የሚሆን ታክቲካዊ ዲዛይን ማዘጋጀት የሚችሉ ተሰጥኦ ያላቸውን ተጫዋቾች ማክሲማይዝ ማድረግ የሚችሉ ተብለው ይደነቁ ነበር። ግን አሁን ኖጋርድን ዝውውሩ እንዴት ስማርት እንደሆነ የምታውቂው ከፍተኛ ልምድ ያለው ተጫዋች ነው ኖጋርድ። በጆርዳን ሄንደርሰን የተኩት ሁሉንም ዝውውሮቻቸውን በትንንሽ ልጆች ብቻ አይደለም የሚሞሉት። እምቤሞን በዳንጎ ታራ ነው የተኩት። ግሩም ሲዝን ነው እያሳለፈ ያለው። በቀደም ከኒውካስል ጋር በነበረው ጨዋታ የማሸነፊያውን ጎል ያስቆጠረላቸው እሱ ነው። ዮሃን ቪሳን በኢጎር ቺያጎ ነው የተኩት። ግብ ጠባቂ ቦታ ላይ ነው ጨራሽ አፕግሬድ አላቸው። ኪቪን ኬለኸር ከሊቨርፑል የመጣው ተጫዋች በዚህ አመት ከፕሪሚየር ሊግ ቤስት ግብ ጠባቂዎች መካከል አንደኛው። የምልመላ ስኬቶቻቸውን ሁሉ የሚያሳይ ነው። ከዛ ኮንቲኒቲን የመረጡት እንግዲህ ዲን ስሚዝ ነበር ዋና አሰልጣኝ የነበሩት በፊት። ዲን ስሚዝን በቪላ አሰልጣኝነት በኖርዊች አሰልጣኝነት ነው የምናውቃቸው። ዲን ስሚዝ ከለቀቁ በኋላ ከውስጥ ነው ፕሮሞት ያደረጉት። ልክ አሁን ኬት አንድሪውስን ከውስጥ ፕሮሞት እንዳደረገ ከውጭ አይደለም አሰልጣኝ ያመጡት። ለዚህ ነው ስትራክቸሩ በጣም ጠንካራ እንደሆነ የምታውቂው። ግን ከውስጥ መጣ ማለት ኮንቲኒቲ ይኖረዋል ማለት ነው። አሁን ከቶማስ ፍራንክ ቡድን በተለየ ሁኔታ አይደለም የሚጫወተው። ጠቅላላ የብሬንፎርድ የጨዋታ ባህሪ የተለየ አይደለም ወይ አዳዲስ እዛው ቡድን ውስጥ ያሉትን ተጫዋቾች የተለየ ታክቲካዊ ትምህርት አይደለም አሰልጣኙ የሚሰጧቸው። ከሞላ ጎደል ተመሳሳይ አይነት
ቡድኑ የሚጫወትበት መንገድ አሁንም ረጅም ኳስ ይጫወታል። አምና በሚጫወተው የረጅም ኳስ መጠን ሁለተኛ ነበር፣ ዘንድሮ ሶስተኛ ነው። በፖሴሽን አምና 47.8% ነበር፣ ዘንድሮ 42.8 ነው። ስለዚህ ኦልሞስት ተመሳሳይ ነው፣ ከሞላ ጎደል ተመሳሳይ አይነት አጫወት። ግን ደግሞ አሰልጣኙ የጨማመሯቸው አዳዲስ ነገሮች አሉ። ለምሳሌ በፊዚካል የተሻለ ቡድን ነው። ሁለቱ አጋማሽ ላይ የበለጠ ማይደክም፣ በቀደም ሳነሳው ነበር በዚህ ውድድር ዘመን በመጨረሻ 15 ደቂቃ 14 ጎል በማስቆጠር ከብሬንፎርድ የበለጠ ብዙ ጎል ያስቆጠረ ቡድን የለም። ጨዋታ እየገፋ በሚሄድበት ጊዜ ብዙ ጎል ያስቆጥራል። ሌሎች ከቶማስ ፍራንክ ቡድኖች የተሻሉ የሚያደርጓቸው ታክቲካዊ ባህሪያትም አሉት። 39 ነጥብ አለው፣ 7ኛ ስፍራ ላይ የተቀመጠው እና ዛሬ አርሰናል የሚያሸንፍ ከሆነ ለቻምፒየንስ ሊግ ቦታ የበለጠ ይቃረባል ማለት ነው እና የሚገርም ስኬት ነው። ግን አየሽ በገንዘብ ብቻ ሳይሆን እውቀት ተኮር ሲሆን እና ለየት ያለ መንገድ አንድ ቡድን ሲከተል በዚህ መንገድ ስኬት ማምጣት ይቻላል። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።